እንኳን ደህና መጣችሁ። በጣም ነው ደስ የሚለን። እንግዲህ ያው እዝነትን በተደጋጋሚ እየጎበኛችሁት ነው። እዝነት ያለበት ሁኔታ በደንብ ታውቃላችሁ። ችግራችን ነው ብላችሁ ከኛ ጋር በተደጋጋሚ ስለተገኛችሁ በጣም ነው የምናመሰግነው። ሽክረን ጀዛኩሙላህ ኸይር። በተለይ በዚህ ውድ በሆነች በረመዳን ሰዓት ከኛ ጋር ማሳለፍ በጣም ትልቅ ነገር ነውና አላህ አጅራችሁን ይክፈላችሁ። እዝነት እንግዲህ ያው እንደምታውቁት ተደራራቢ አካል ጉዳት ያለባቸው ህጻናቶች ላይ ነው የሚሰራው። እነዚህ ጉዳት ያለባቸው ህጻናቶች ከራሳቸው ብቻ ሳይሆን የጎዱት ቤተሰቦቻቸውንም ጭምር ነውና እስረኛ አድርገው የሚያስቀምጡት ከበድ ያለ ጉዳት ነው። አንድ ልጅ ላይ 4-5 ጉዳት ስለምናገኝ እናት ያንን ልጅ ለማንም አድራ ሰጥታ ማውጣት ስለማትችል እስረኛ ሆና ነው ያለችውና ያችን እናት ወደ ማህበረሰቡ መቀላቀል ወደ ስራ ማስገባት ጭምር ነው እየሰራን ያለነውና ስለ እዝነት እንግዲህ ትንሽ ላስቆምኛችሁ። በጣም እኔ ገላጭ ነው ብዬ አስባለሁ። ለኛ በጣም ከብዶናል። በጣም ከአቅማችን በላይ ሆኗል። አንድ ማህበረሰብ የሚሰራው ስራ አይደለም። ሁሉም የኢትዮጵያ ህዝቦች ሊጥልበት የሚገባ ከባድ ስራ ነው። ነገን ነው ማሰብ ያለብን። ዛሬ ላይ እናነሳቸዋለን፣ እንጥላቸዋለን። እኛ እያረጀን እየደከምን ነው የምንሄደው። ልጆቹ ደግሞ እያደጉ አቅም እየፈለጉ ነው የሚሄዱት እና በጣም ፈታኝ የሆነ ስራ ነው የምንሰራው እና ይሄንን እንግዲህ ሸክማችንን ለማቃለል ነው እዚህ ድረስ የተገኛችሁት። እንደው በመቀጠል ደግሞ እዚሁ ከሚገኙት ውስጥ የተወሰኑ እናቶችን እንደው በአካል አግኝተን ወደ ማናገር እንሄዳለን። ያው ማወዳደር ይከብዳል። ከላይ እስከታች ሁሉም አንድ አይነት ችግር ያለበት ነው። ቢሆንም ግን የበለጠ ልዩ ኬዝ አላቸው የሚባሉትን ሰዎች መርጥላቸዋለሁ። እንግዲህ እኛ ዛሬ የመጣ ነው ከአዋሽ ባንክ ነው። እኔ ለመጀመሪያ ያህል ስሞትን ማን ነው? ሽኩሪ አባላለሁ። ከየት አካባቢ ነው? እኔ አሁን ያለሁት እዚሁ ቤት ነኝ ያለሁት። ኢንሻአላህ እኔ ስሜ ኑሪያ ሙስጠፋ እባላለሁ። ትውልድ ሀገሬ አሰላ አርሲ ክፍለ ከተማ ላይ ነው እና አልহামዱሊላህ ተምሬ 12ኛ ክፍል ተምሬያለሁ። ያው ትምህርቴን መጨረሻ ዩኒቨርሲቲ ምናምን አላጠናቀቅኩም። ቤተሰቦቼ ትንሽ ችግርና ከደሃ ቤተሰብ ነበር እንትን ያልኩት። ቤይሩት ሄጄ ትንሽ የተወሰነ አመት ሰርቼ መጣሁ። ከዛ በኋላ የአላህ ፈቃድ ሆኖ ወደ ትዳር ዓለም ገባሁ። ሌላ ከማል ከየት አካባቢ ነው የመጡት? ከመርካቶ። መርካቶ እዚሁ አዲስ አበባ ይኖራሉ? እንግዲህ በመተዋወቅ እንጀምርና ከዛ በኋላ የገጠመሽን ነገር ታነሽልናለሽ። ማን እንበል? ስሜ ፋጡማ ሰይድ እባላለሁ። ጉዳተኛ ልጅ ሰብሪና አብደላ ትባላለች ማለት ነው። የገጠመኝ ጉዳት እሷን ስወልድ ምጥ ላይ ሆኜ የዲስክ መንሸራተት ገጥሞሻል ምናምን ነገር አለኝና አንድ እግሬ አሁን ላይ ድረስ ማለት እንትን አይልም። ከአንድ ወር በላይ እንደዚህ መርገጥ አይችልም ነበር እግሬ። ከዛ በሂደት የተወሰነ እንትን እያለ አሁን ላይ በቃ ዛል እያለ በጣም ያስቸግረኝ። በተለይ እግሮች ላይ በጣም ጫና አለብኝ ማለት ነው። የነርቭ መሳሳብም አለ አሉ። ከእንደገና ከዲስኩ ጋር ተያይዞ አሁን ላይ ልጄን ከዚች እንኳን ይዞ ለመሄድ በጣም የሆነ በቃ እንትን ላይ ነኝ ነው። ይሄን 2 አመት ደግሞ እሱ አሁን የ10 አመት ልጄ ይሄን 2 አመት የኔ ጉዳት እየተባባሰ ነው። አልহামዱሊላህ ረቢል ዓለም ሽኩር። በትዳር ዓለም ላይ አሁን 3 ልጆች አሉ። ከ3 ልጆች አንዷ ሁለተኛ ልጄ አካል ጉዳተኛ ናት። አካል ጉዳተኛ ማለት ያው ሲፒ ናት። ያው በእንትኑ በህክምናው አገላለጽ ያው ሲፒ ነው የሚሉት ወይንም ሴሬብራል ፓልሲ ይባላል። እና ልጅ አትሄድም፣ አትንቀሳቀስም፣ አትናገርም። አልহামዱሊላህ አይኗ ያያል። ያው ያየችውን ግን ምንም የምታውቀው ነገር የለም። ጆሮዋም ይሰማል። ያው የሰማችውን አታገናዝብም ምንም ነገር። ያው እኔንም አታቀኝም። ያው ውስጧ እንግዲህ ይወቃ አላቅም። ወላሁ ላለም ያው ብዙ የምትረዳኝ ነገር ምናምን የለም። አልহামዱሊላህ ረቢል ዓለም ሽኩር። አሁን 9 አመት ላይ ነው ያለችው። ያው በ9 አመት ውስጥ ዳይፐር ተጠቃሚ ናት። ምንም የተለየ ለውጥ ምናምን የላትም። እንቅስቃሴም የላትም። አካል ጉዳተኛ ልጅ እንዳሰጠኝ አብዱል ገፋር ፈረጅ ይባላል። 11 አመቱ
ስንት ልጆች አላችሁ? የቤተሰብ ሁኔታውን ምንድነው? 7 ልጅ አለኝ አልሐምዱሊላህ ረብል 7 ዓለሚን። ልጅ። ሰባተኛው ልጅ የመጨረሻው ልጅ ምንድነው የሆነው? መቼ ነው የጀመረው? ሲወለድ ነው የጀመረው። ያው ሲወለድ እኔ አላወኩም። መጀመሪያ እኔ ታማሚ ነበርኩኝ፣ የዲስክ ታማሚ ነበር። ለብዙ አመት ታምሜ ነበረ። እንግዲህ አላህ ፈጠረው። ሲፈጠር ህመምተኛ ሆኖ ተፈጠረ። ሲወለድ አልታወቀም። ምጥ ላይ ችግር ነበረ። ወሊድ ላይ ሆስፒታሎች አናዋልድም አሉ። የዲስክ ህመም ስላለሽ መውለድ ስለማይቻል ራስሽ በራስሽ ተሳስተሻል አናዋልድም አሉ። ከዛ ብዙ ተንከራተት፣ ብዙ ወራቶች አሳለፉኝ። በእርግዝና ተሰቃየው። መንቀሳቀስ አልችል፣ ሽንቴን መሽናት አልችል። በቀን 2 ነው ቆሜ ነው መጸዳዳው። ቀኔ ከደረሰ እኔ ልሙት፣ ለቀን መድኃኒት የለውም ግን ከዚህ ጭንቀት ብቻ ልገላገል ብዬ ስላቸው ምንም አሉ። መጨረሻ ላይ አላህ ያለ ቀን ቅዳሜ 9 ሰዓት አካባቢ በቃ ግራ ሲገባ እሱ በቃ እሷም ጸልያ ትግባ እኔም ጸልዬ እገባለሁ አስገቧት አስፈርሙናል። እንደዛ ሰቃይ ቆይቼ ያው ቅዳሜው እኔም ሳልሞት እሱም በህይወት ወጣ። ልጁ ሲወጣ 5 ኪሎ ነው። ህመሙ ግን አላወቁትም። በቃ እኔም ህመሙ ባሰብኝ፣ ኦፕሬሽን ደግሞ አባሰብኝ። ያ የዲስኩ ጭራሽ ዲስክ የተራገፈ 3 ቦታ የተጎዳ ነበረው። በቃ በጣም ስቃይ ውስጥ ገባው። በ7 ቀኔ ወደ ቤት መለሱኝ። ቤት ከገባው በኋላ ልጁ እንትን ይቀያየራል። አንገቱ ይጠማዘዛል። ምላሱ ልክ ሰው እንደመዘዘው ነገር ተመዞዝ ይደርሳል። አንገቱ ይዞራል፣ አይኑ ይገለባበጣል። ከግርዛቱ በኋላ እንደማልቀስም ጀመረ። እስኪ አምጪ ምናምን ብዬ ስሰጠኝ በቃ እንደዛ ያደርጋሉ። ምንድነው ስላት እኛ እኮ አንቺን የሚፈልግ እናቱን ስላጣ መስሎናል እንጂ የሚያያየው ነው እንደዚህ አይነት ነገር መዘፍሰፊያ ላይም ሳጥው እንዲሆንብኛል አለችኝ። ልጆቼ 5 ናቸው። 5 ናቸው። እነዚህ 2 ልጆች ምን ታምኑ የተወለዱት እና ከ3 ወር በኋላ የማያቋርጥ ለቅሶ የማያቋርጥ ሁለታቸውም እና እንደም እሷት ያለች እንደም ያዛለች በቃ 24 ሰዓት ነው። በጣም ያለቅሳሉ። በጣም ነው የሚያለቅሱት። እናታቸውም ታመመች። 1 ዓመት ከ3 ወር እሷ ማሰብ የመለለስ ወደ 9 ወሰደች። ጨረር ወሰደች። በአመት ከ3 ወር እሷ አለፈች። አባታቸው አብሮኝ አይደለም ያለውና መንታ ናቸው ልጆቼ። አንዱ ተማሪ ነው። ይሄኛው ያው ጉዳተኛው 7 አመታቸው ነው የሚሆናቸው ማለት መስከረም 7 እንግዲህ 7 አመታቸው ነው። መንታ ተወልደው አንደኛው ትግርኛ አንደኛው አልሐምዱሊላህ አንደኛው ተማሪ ነው እና ያለውት እዚሁ ቤት ነው። እዚሁ ስንት አመት ሆኖት እዚህ ከገቡ? 2 አመት ሆኖኛል። ያው እስካሁን እስካለሁበት ማለት አሁን ላይ ስትከራይ ቤቶች ያው እኔ ከዝም ብላ ነው ያገኘችኝ ከጎዳና ላይ ማለት ነው። ሰዎች ጋር ምናምን ነገር እየሄድኩኝ ስጠጋ ምናምን አገኘችኝ እና እንደ ስትመዘግብ አገኘችኝ። ተመዘገብኩኝ። አልሐምዱሊላህ አላህ ያቆያት እስካሁን ድረስ ያው ከሷ ጋር ነው ያለሁት። ገናም የሚያለሁኝ ያው የሆነች ክፍል ነበረችና ከነሱ ጋር ነበር የምተኛው ማለት ነው። አሁን ደግሞ እዚህ ደግሞ ስንገባ ሽንት ቤት አፍርሳለኝ ነው ወላ 1 ሜትር ፍራሽ ነው በቃ አንጥፍ ያለሁት ማለት ብዙ ውስጥ ነው ያለው ማየት ይችላልናችሁና መሀል ላይ ተኛና ልጆቼ ዳርና ዳር አስተኛቸዋለሁ። ልጅሽ ሞታለች ሁላ ነበር የተባልኩት ማለት ነው። ባላህ ፍቃድ ምናምን ይኸው እስካሁን አለች። ምንም አይነት ራሷን ችላ የምታደርገው ነገር የላትም። ራሷን አትደግፍም። እንዳለ ሙሉ ነገሯ የኔን ድጋፍ ትፈልጋለች ማለት ነው። በራሷ መብላት፣ በራሷ መልበስ፣ ራሷን ደግፋ ቁጭ ማለት አትችልም። ታታ እንደዚህ ዊልቸር ላይ እንኳን በስትክክል መቀመጥ የማትችል ልጅ ነች። ከዛ ኑሮ ከበደኝ ማለት ነው 3 አመቷ ላይ ያለች። ከዛ ኑሮ በጣም ሲከብደን ከባለቤቴ ጋር ተመካከረንና እሱ ወደ ሳውዲ አረቢያ ሄዶ እንዲሰራ ምናምን ነገር ተነጋገረ። እዛ እኔ እዚህ ጋር እንዳልኩ የጤና ችግር አለብኝ እና ያመሄዱም በራሱ በጣም ለኔ ከባድ ነበር። ሐኪም ቤት እንኳን እሷን አቅፌ ሄጄ ማሳከም አልችልም ማለት ነው። እና ሄደና ማለት ስንሄድ እቺ ልጅ እንዳለች እሱ ማምኖበት ሌሎች ልጆችንም ለመደገፍ ምናምን እኔ ደግሞ በተቻለኝ አቅም ቤት ውስጥ እሷን ለመንከባከብ ምናምን ተባብለን ሄድን።
ከዛ ከ1 ዓመት በኋላ እሱ የራሱን ህይወት ጀመረ ማለት ነው። ከዛ በኋላ በቃ እኔ ብቻዬን 3 ልጆች ለማሳደግ ማለት እንደው 3 አልኩ እንጂ ሰብሪ እንደ 3 ልጅ ብቻ አይደለችም። ተገደድኩኝ። ዋና አንጎሉ ላይ ነርቮቹ ላይ እና ልቡ ላይ እጢዎች አሉ ተባለ። እነሱ ነርቭ ላይ ስላሉ በቃ ልጁ ምንም አገልግሎት የለውም እስካለ እንግዲህ አሳክማለሁ ብላ ታሳክም ወይም ቤት ውስጥ ትንከባከበዋለሁ። እኔ ቤት ውስጥ ማይጆ አልቀመጥም ብዬ በቃ ሕክምናው ቀጠልኩ። የተባልኩት ቦታ እየሄድኩ ሲቲ ስካን ሲነሳ ያ ነገር ሆነ፣ እጢ ሆነ። ሰውነቱ ይጨምራል። እኔ መሸከም አልችልም፣ ሰው ነው ማሸክመው። ወገቤ በቀበቶ ታስሬ ነው መንቀሳቀሰው። እንደገና ቁስል አለኝ። ከዛ እንደዛ እያልኩ ወደ 2 ዓመት ሞላው። ከ2 ዓመት በኋላ በቃ ክብደቱም በጣም እየጨመረብኝ መጣ። በ8 ወሩ 18 ኪሎ ገባ። በ8 ወሩ 18 ኪሎ ሲገባ ዶክተር ዋና ስፔሻል ዶክተር የሚባለው አሁን አንቺ ባትደክሚስ አለኝ። ለዚህ ልጅ ምላሽ ለሌለው ልጅ ባትደክሚስ፣ ዝም ብለሽ ቤት አትንከባከቢውም፣ እየመጣሽ መድኃኒት ሰጂለት፣ በቃ ዝም በይው አለኝ። ምንም የሚያገለግል ልጅ አይደለም እና እንዴት እናት እኮ ነኝ እንዴት ዝም እለዋለሁ? አምጥቼ ኪሎ ታይቶ ምናምን አይሻልም አልኩት። ምንም አገልግሎት የለውም አለኝ። እንዳለውም በቃ እያደር ልጁ በቃ እየጎዘፈ መጣ። 2 ዓመት ሲሞላው ደግሞ 25 ኪሎ ገባ። በቃ ቀጠለ። በ3 ዓመቱ 20 ምናምን እንደዛ እያለ በቃ መጨረሻ 45 ኪሎ ገባ። አላህ ያቆይልን። እነዚህ ልጆች ለኛ ንኢማዎቻችን ናቸው። ቢከብዱንም አይከብዱንም፣ ሲያማቸውም ቢያምን ለኛ ንኢማዎቻችን ናቸው። አልሐምዱሊላህ ረቢል ዓለሚን ሽኩር። ያው ትንሽ የከበደኝ ልጅ 4 ዓመት አካባቢ ላይ ያለች ትንሽ እኔ ጡቴን እንደ ውጋት አድርጎ ጀመረኝ ማለት ነው። እና ምን እንደሆነ አላወቅኩትም ነበረ። ያ እያደገ ሄደ ማለት ነው። ግን በዛ ሰዓት ያው የምኖረው እዚህ አዲስ አበባ ውስጥ ነው። ማንም የማውቀው ሰው የለም። ቤተሰብ ያሰላና ያለሁት እነሱም ደሃ ቤተሰቦች ናቸው። እና ሀጀራን ደግሞ ምተዋት ወይንም የሚያበላልኝ ስላልነበረ ሕክምናዬን ማድረግ አልቻልኩም በሰዓቱ። ያው እያየሁት እያበጠ ወደ 7 ወር ከምናምን ቆየ ማለት ነው። ከዛ አንድ ጓደኛዬ ቤት መጣ። አረ እንደዚህ እኮ ጡቴን እያመመኝ ነው ምናምን ስላት እስቲ ሌው አለችኝ። ስታየው በጣም ያስፈራ ነበር። አልሐምዱሊላህ ከለሩንም ሁሉ ቀይሮ ነበረ እና ብጠቱ በጣም ትልቅ ነበረ። ወደ ብብቴ ውስጥም ገብቶ ነበር። በጣም ተደናገጠችና በጠዋት ወደ ቤተሰብ መምሪያ ወሰደችኝ ማለት ነው። እዛ ሲያዩት ዶክተሮቹ በጣም ነበር የደነገጡት። ወደ 75% ተይዞ ነበረ እና ወደ ካንሰርም ተቀይሮ ነበር ማለት ነው። እና በቃ ወደ ዘውዲቱ ሪፈር አደረጉኝ። ናሙና ምናምን ተሰራ፣ ራጅ ተሰራውና ከዛን ዘውዲቱ ከሄድኩኝ በኋላ ከዛ ምርመራዎች ከእንደገና እንዳደርግ ታዘዝኩኝ። አልሐምዱሊላህ ምርመራው ተደረገ። ያው ካንሰር ሆኗል እና ቶሎ መወገድ አለበት አሉኝ ማለት ነው። አልሐምዱሊላህ ረቢል ዓለሚን ሽኩር። ያው በሰዓቱ ብዙም ስለ ካንሰር ምናምን እውቀቱ አልነበረኝም። ግን በቃ እኔ ያሰብኩት ምንድነው ያው በሽታ ነው፣ ያ በሽታነቱ ይነሳል ነበረ የኔ አመለካከት ማለት ነው። ከዛ በቃ እኔ ያው ፈቃደኛ ሆንኩኝ ማለት ነው። ከዛ ባለቤቴ መጣ፣ ተነገረው። ለካሱ ስለ ካንሰር ምናምን ያው የሆነ እንትኑ ያቅ ነበር መሰለኝ ወላሁ ላሊም። እና እሱ በቃ አይቻልም አይቆረጥም አለ ማለት ነው። ከዛ እንደምንም ብዬ ያሳመንኩት አላህ Subhanahu Wa Ta'ala የሰጠኝን ኒኢማ እንዲጠቡ አድርጓቸዋል። አሁን ደግሞ የሱ ፍቃድ ነው። አይሆንም ካለ እሱን ምንም ማድረግ አንችልም። ስለዚህ ይሄ ነገር ሌላ ነገር የማይፈጥርብን እንትን እንዳይል መወገዱ ነው የሚሻለው ብዬ ለመንኩት። አልሐምዱሊላህ በቃ ያው በሳምንት አልጋ ያስኩኝና ያ ነገር ተነሳልኝ።
ያሉኝም 2 አካል ጉዳተኛ ልጆች ናቸው። ምን ይሻለኛል እና አካል ጉዳተኛ ትረጃለሽ ተብሏል ምናምን ብለው ለዘቢባ ነግረዋት ነበር። ዘቢባ አብሽር ያው በኩልፌ ቀራኒዮ ብዙም አልተጀመረም፣ በዛ አካባቢ ነው ፈቃድም ያለኝ እና ደርስልሻለሁ አይዞሽ ብላ አበስራት ነበር። እሷም ያንንም አገኛለሁ እያለ እየተጠባበቀኝ ነበር። እድሉን ታታገኝ ያንን እሷ ወደ አኼራ ሄደች እና ወዲያው እንደገና እሷ ስታልፍ ዘቢባ መጣችና ቀበረችና እነሱን ወሰደችልኝ ያው ወደ መዋያ ቦታ ማለት ነው። ያው እዚህ ይውላሉ። ማታ ወደ 11 ሰዓት እንደዚህ እቀበላለሁ። እነዛም ልጆች አሉ ሌሎች 3 ልጆች። እነሱም አንዱ ትልቁ 13 በሷ እሷ በምትሞት ጊዜ 13 ዓመቱ ነው። ትምህርት ይማራሉ? አዎ ያው አላቋረጥኩም። ያው የነኛው ግን ያው ትንሽ ተጽዕኖ ያለበት ያ ትልቁ ልጅ 13 ዓመት ልጅ እሱ አንዷን ይይዛል፣ ለሱ ታቀፋል። አንዱን እኔ ይዛለሁ። ያው ወደ ሰርቪስም ስናቀብል ረጅም መንገድ ነው ይዘን እንመጣለን ማለት ነው። እሱ ላይ ተጽዕኖ በጣም እያደረበት መጣ። ጥቁር አንበሳም ይዘን ስንሄድ የሁለቱንም አንድ ጋር ነው ይዘን የምንሄደው። እዛ እንደውም እንግዲህ የምታምቻቸውን አምቻችን እንጂ እሱ እኮ መማር አለበት። እሱ ጣፈንታ ለምን እንደዚህ ልጅ ስለሆነ አጉል አእምሮ ላይ ምናምን ይሉኛል ዶክተሮች። እኔም 2 ናቸው አማራጭ እሱ እንዲጠነክር ማድረግ። ያው እሱ ጋር መክረውና እንደዚህ ነው ያልፋል አንድ ቀን ያልኩኝ። ያው በእንደዚህ ሁኔታ ያው እሱ ጋር ነው አሁን ያው እዝነት ያው እያገዘኝ ነው። 6 ዓመታቸው አሁን ዘንድሮ 6 ዓመታቸው ነው። ይህ እንደለ ያው እነዚህ ልጆች ያው እያንከባከብኩ ያለው በዚህ ሳምንት ወንዱ ወደ አኼራ ሄደች። መጀመሪያ ዲስክ ነበር፣ ግፊት፣ ኮሌስትሮል ምናምን ነበረ። ኩላሊቴን እታከም ነበር። የዛሬ ዓመት ጀምሬ 3 የሰርጀሪ ተሰርቻለሁ። አሁን ወሬ ነው ከተሰራው የአንጀት ካንሰር። ያው ሕክምናዬ አልጨረስኩም፣ ገና ጅምር ላይ ነው። እንደገና ጡትሽ ላይና ጉበትሽ ላይ አለ ተብያለሁ። ያው በገንዘብ ማጣት ደግሞ ወደኋላ ጎትተውብኛል። ብዙ አቆይተውኛል። የመንግስት ነው ተከታተለው ኬሞ ለመጀመር ራሱ ብዙ ምርመራዎችን አዘዙ። እሱ መጨረስ አለብሽ። እሱ ምርመራ ደግሞ መመርመርም አልቻልኩም። ውድ ነው። ወደ ጀርመን ምናምን መረመረው አለ 50 ምናምን ሺህ ብር ጠይቀውኛል። ያው እሱንም እኔ መክፈል አልቻልኩም። የተወሰነው እህቶቼ ምናምን አሰባስበው አስመርምረውኛል። 3 ወር ሙሉ ነው ሆስፒታል ውስጥ የቆየሁት ማለት ነው። በደም በመፍሰስ 3 ወር ነው የቆየሁት። ልጆቼ ያለ ጊዜያቸው ተወልደው ማለት ነው። ጥቅምት 7 ነበር መወለድ የነበረባቸው፣ መስከረም 7 ተወለዱ። ለነሱ የሙቀት ክፍል 2 ወር ያለምንም ረዳት ያለምንም አጋዥ ማለት ነው። ሰውነቴንም እንደዚህ የጨረሰኝ እንደውም እሱ ነው። በራስነቴ ምንም የተጠገንኩት ነገር የለም። ልጆቼን ይዤ እዛ ካሁን አሁን ነይና አጥቢ ስባል ራሱ ወተት ሁላ እየጠፋ ስሪንጅ ቆርጠው ሁላ ያሉልኝ ነበረ። እዛ ሰተራመመኝ ሁላ እስከምን ማለት ነው። አንዳንዴ ሳሳዝናቸው ወተት ከሌላ ልጆች ላይ እየቀነሱ ክፍለ ሀገር ሆኜ ያው በቃ ልጄ በጣም እየደከመብኝ ሲመጣ እናቴ በቃ ልለምን አልኳትኝ። ይሄንን ልጄ ከዳን ይዳን ከሞተ የሚሞት ልለምን ይሄንን ልጄን ያዥልኝ አልኳት። ጤነኛውን ማለት ነው ሰጥቻት፣ አጋጣሚ ልጄ አልቻለም በቃ እዛ ማለት ነው። ለዘይባ እዚህ ተቀጠሪ ምናምን አይነት ነገር ስትለኝ እኔ እኮ አልችልም እንዲህ አይነት ችግር አለብኝ ምናምን ስላት፣ ከዛ እሺ ችግር የለውም ማንሳቱ ላይ በሌላ ሰው እንተባበራለን ምናምን አይነት ነገር አለችኝ። ብቻ አልሐምዱሊላህ የሆነ እስካሁን ድረስ አልሐምዱሊላህ እንዲህ መጫኑ የሆነ እዚሁ አካባቢ ማገላበጡ ምናምን አልተቸገርኩም ማለት ነው። ግን የጤና ሁኔታ እኔ እሱን በማድረግበት ብዙ እንዳትቆሚ፣ ብዙ እንዳትቀመጪ፣ ከባድ ነገር እንዳታነሺ ምናምን ከሐኪም ብዙ ማስጠንቀቂያዎች ይሰጡኛል። ግን ያንን ማድረግ ደግሞ አይቻልም እሷን ይዤ ማለት ነው።
የግድ ቁጭ ብዬ ከ1 ሰዓት በላይ ትፈጃለች። እሷ ማብላት አለብኝ። የሆነች ነገርም በቃ አንስቼ ከፍራሽ ራሱ ማገላበጥ አለብኝና አሁን ላይ በጣም እየከበደኝ ነው ግሬን ማለት ነው። አልሐምዱሊላህ የአላህ እርዳታ ሆኖ እንደዚሁ ጉሊት ላይ ስሰራ ማቃት ሴትዮ ቤት መጣችና መታመሜን አውቃ ነበረ። ልጄ ከውጭ እየመጣ ነው መድኃኒት የሚገዛልሽ ነገር ልጠይቀው ወይ ብላ ለምበነች። በጣም ከባድ በሆንኩበት ሰዓት ማለት ነው። አላህ ጀዛዋን ይክፈላት። መጣ ያ ልጅ አየኝና ልጅቷንም ሄዶ ሆስፒታል ጠየቃት። በቃ አሁን ስለ ልጅቷ አይደለም አላህ ፈጥሯታል አንዴች ልጅ ግን አንቺ መትረፍ አለብሽ አለኝና ለዛ የ8 ኬሞ አስቦ ያንን ከፈለልኝ። አልሐምዱሊላህ ረቢል ዓለሚን ሽኩር። አንዳንድ አስቤዛም አደረገልኝና ሄደ። በአላህ እርዳታና በነዛ ሰዎች ሰበብ ሆኖ ያ ጊዜ አለፈ። አልሐምዱሊላህ ረቢል ዓለሚን ሽኩር። ባለቤቴ ልክ ይሄ ልጅ ሲፈጠር ታመመ፣ ቤት ገባ። የሰው ስራ ይሰራ ነበር። አሁን እሱ ቤት ከገባ በኋላ በቃ የልጁም ሁኔታ እንደዚህ ሆነ። እኔም ታማሚ ነኝ፣ ልጆችም ሌላም ልጆች አሉኝ። እነሱም ይሄ ልጅ ከተፈጠረ በኋላ እነሱም ደግሞ መታመም ጀመሩብኝ። 2 ሴቶች ትምህርት ቤት መውደቅ ጀመሩ፣ መጣል ጀመራቸው። በቃ በየጊዜው እየተደወለ ናይ ልጆችሽን ወሰጂ መባል ተጀመርኩ። እንደምንም ተቋቁሜ 6 ዓመት ድረስ እንደዛ እየሆኑ ተማሩ። ከዛ በኋላ ግን ከአቅሜ በላይ ሆነ። በቃ ትምህርቱ በዚህ ምክንያት አቋረጡት። ያው ካለ ለውጥ እየጠበቁ እያለ እሷ ደግሞ ማክሰኞ ዕለት እዚህ በመጣችበት ወንዱ ልጅ ትንሽ ትኩሳት ምናምን አሞት ነበር። እዛ ቤት እየታቀፈ እንድትቀመጥኩኝ እሷ እዚህ ያው ማያዋ እዚህ ነው እያቸዋለሁ። እዚህ በመጣችበት ያው ቁርሷን አብልተው አሰኝተዋት እያለ ያው ሞታ ተገኘች። እሷ ትናንትና ማክሰኞ ዕለት ማለት ነው። አብሽር ለበጎ ነው ሁሉም ነገር። ያው ቀደር አላህ ነው። አብሽር አብሽር ሰብር አብሽር አብሽር። ያው እንደ ሰው መሸከሙ ትንሽ ከባድ ነው። ኬዙ ትንሽ ከብዳል። ለሰው ልጅ ያው የሚቻል ኬዝ አይደለም ኬዙ። አካል ጉዳተኛ ማለት እነዚህ ልጆች ለተራሱ ምን ታሞናቸው ትልቅ አስተዋጽኦ አለው። ምክንያቱም አንዱ ሲነሳም እንዲነሳ እንቅልፍ የለም። ያው ከባድ ነው። መሀል ሆነ ነው የምታሰኛቸው። በምንድን ነው የምታስተዳድራቸው? አንተም አሁን እዚህ ነገር ውስጥ ብቻህን ያለው? ያው ፊት የሰራዋትን የተወሰነ እንትን ነበረኝ እና አሁን እዚህ ተገቡልኝ በኋላ ያው ሩጬ የሆነ ስፌት ምናምን ነገር እሰፋፋለሁ እና በእንደዚህ ሁኔታ ነው። አጥጋቢም ባይሆን የተወሰነ እዚህም ያው ሲመጡ እነዛኞቹንም ያው እናትም ስለሆንኩኝ እነዛን ሸኝቼ ትምህርት ቤት አድርሼ ነው። እዛ ሲሆን 4 ሰዓት 5 ሰዓት ይሆናል። እዚህም ደግሞ 9 ሰዓት 10 ሰዓት ነው የሚደውሉልኝ። በመሀል ላይ ያለኝ ያው 2 ሰዓት 3 ሰዓት አካባቢ ነው ያው ያቺን መምሪያ ያቺን በአው ምክንያቱም ያው ዳቦ ግድ ነው። በቃ ያው መድኃኒታችን በአጠቃላይ ብቻ የሁላችንም መድኃኒት ውድ ነው። በሆነ ብቻ ይስተካከላል። አሁን እኔ 2 የማልወስዳቸው መድኃኒቶች አሉ፣ ይታዘዛሉ። ወረቀቱን ይዤ እሄዳለሁ። ከነማ ሲሄድ ውድ ይሉኛል። በቃ ወረቀቱን አምጥቼ አስቀምጠዋለሁ፣ አልገዛውም። ወሳኝ የሆኑ መድኃኒቶች ማለት ነው። አሁን ላይ እንዳልኩ የሆነ ከባድ ነገር ሰርቶ ማደር እንዲተሯሩጡ እንደሰው ምናምን በጣም እያቃተኝ። በተለይ ይሄንን አመት አሁን የደም ግፊት መጣ አብሮ ምናምን ከእንደገና ደግሞ ልቤን በጣም ይደክመኛል ምናምን አሁን ላይ ማለት ነው። እንደውም የሚገርም እረፍቱን ላውስጃለሁ በሱ እንትን ማለት ነውና ሕክምና እየተከታተልሽ አይደለም በራስሽ? በዚህ በዲስኩ ምክንያት ነው እየተከታተልኩ ያለሁት ማለት ነው። ከዛ ይሄ ደግሞ አሁን በጣም እያሳሰበኝ ነው። እግሬ ከመጀመሪያው እንኳን ማለት እንደዚህ ሲረግጥ ህመም አለው፣ እንደገና ድክሜ ማለት ነገር አለ ማለት ነው። እና አሁን ላይ እዚህ ለመስራት በራሱ ማለት ነው እንደው የሆነ እንትን ብዬ ነው እንጂ ራሴን አደጋ ላይ ጥዬ ማለት ነው ሌሎች ልጆችንም እንዲህ በምሸከምበት ሰዓት ይሄን ያህል እንትን ብዬ አቅሙ እየደከመ ምናምን መጣ እግሬ ማለት ነው። ቀጣይ ከዚህ ችግር ወጥተሽ እንደው በደስታ የምንተያዩበት ቀን አንድ ያመጣ እንመኛለን። አመሰግናለሁ። የተሻለ ሆኖ የምንገናኝበት ይሆናል። አይዞሽ ካላህ ጋር ኢንሻአላህ። አይዞን። እሺ
በልተው የማይጠግቡትን ታክሞ ለመዳን ጉጉት እያላቸው መዳን ያልቻሉትን እህቶቼን ወንድሞቼ ብንታይ ከቤት ኪራይም የቤት ኪራይ ከባድ ነው ወላሂ አንገት ነው የሚያስደፋው እሱን እያሰብን ወላሂ አንበላ ወር ሲመጣ ድንጋጤው ከዛ በላይ እና ጀዛችሁን በአላህ እዩን ወገን ለወገን ደራሽ ነው ወላሂ ላዚም አልሐምዱሊላህ ረቢል ዓለሚን ሽኩር ጀዛኩሙላህ ኸይር እሺ እኔም አመሰግናለሁ አላህ ጤናችሁን ይስጣችሁ አላህ በእውቀታችሁ ላይ እውቀት በአቅም ላይ አቅም ይጨምርላችሁ አላህ በጥሩ ነገር ያስታውሳችሁ አላህ ደግሞ አጅራችሁን በሰፊ ይጻፍላችሁ በምን ትይዛለህ እንግዲህ ባየነው ነገር በጣም ልባችን ተነክቷል በሌላ መልኩ ደግሞ በእናንተ በኩል የሚሰሩ ስራዎችን ስናይ ደግሞ እንዲሁ ተስፋ እንዲኖረን ያደረገው ያየነው ነገር በጣም ሰፊ ነው ችግሩ በጣም ሰፊ ነው ባላችሁ አቅም ነው ይሄን ነገር ለመፍታት እየሞከራችሁ ያላችሁት ይሄ ሲሆን ደግሞ እኛን የመሳሰሉ ባንኮችን ጨምሮ ሌሎችም የማህበረሰብ አካላት የነገሩን ጥልቀት እና ክብደት አውቀው ቀረብ ብለው ከናንተ ጋር ተባብረው እንዲሰሩ እንመክራለን እንግዲህ እንደ አዋሽ እኛም ይሄን ነገር ይሄን ጉብኝት ወሰነን ስንመጣ በራሳችን የምንፈታው ችግር እንዳለ ሆኖ አጠቃላይ ማህበረሰብ ደረጃ ደግሞ ማህበረሰብ ውስጥ ያሉ አካላት ይሄን ነገር አይተው የነገሩንም ችግር ጥልቀት ተረድተው ነገ ከነገ ወዲያ በአጋርነት የሚቆሙበትን ሁኔታ ከማመቻቸት አንፃር ነው አዋሽ ባንክ እንግዲህ እንደዚህ አይነት ማህበረሰብን በማከሉ ስራዎች ላይ ላለፉት አመታት ቀጥለዋል ዘንድሮም በረመዳን ውስጥ እያደረግናቸው ያሉት ነገሮች ከዚህ በፊት የነበሩትን ከማስቀጠል አንፃር ነው ከዚህ ቀጥሎ እኔ እውነት ለመናገር ባየነው ነገር በጣም ልባችን ከመነካቱ የተነሳ አንዱ እናረጋለን ብለን የምናስበው እንግዲህ አንቺ ፈቅደሽ ፕሮግራም ከያሽልን ከፍተኛ አመራሮች የባንኩ ባሉበት ከዚህ ማህበረሰብ ጋር ከእናቶች ከልጆች ጋር የኢፍጣር ፕሮግራም ለማድረግ እናቀዳለን አንዱ እሱ ነው ሁለተኛ ከዛ ባለፈ ደግሞ በጣም ያሳዝኑ በጣም ተደራራቢ ችግር ያለባቸው እናቶችን አናግረናል እነ ሌላ ሹክሪያ ኑሪያ እንዲሁም ጀማል በጣም ትኩስ የሆነ ሀዘን ያለባቸው ሁሉ ነው ያናገርነው ከነዚህ ሰዎች ጋር በተገናኘ እንግዲህ እንደ ባንክ በቀጣይ የኢድ መዋያቸውን እንዲሁም ደግሞ አንዳንድ ስራ ለመጀመርም እንዲሆናቸው በሚል ለብቻ ለአምስቱም የምናሰናዳው ጊፍት ይኖራል ወይም ደግሞ ስጦታ ይኖራል ከዚህ ሁለቱ ባለፈ እንደ ማህበር ይሰራችሁ ያላችሁት ነገር ትልቅነቱን ታሳቢ በማድረግ እንደ ባንክ ደግሞ የእናንተንም ድርጅት ከመርዳት አንፃር ምን ማድረግ አለብን የሚለውን ነገር እንግዲህ እኛም ወደ ወንበራችን ወደ ቦታችን ተመልሰን አዋሽ ባንክ የማህበረሰብ አጋርነቱን በሚገልጽ መልኩ ለእዝነትስ እጅ ከምን የምንልበትን ሁኔታ ደግሞ እሱንም አብረን የምናይ ነው የሚሆነው እንደተባለው ባየነው ነገር ሁለቱም ስሜት አለን አንዱ የኛ ማህበረሰብ ዘንድ ያለው ችግር እንዲህ አይነት ችግሮች አሉስ ወይ የሚያስብሉ ችግሮች አሉ አንድ ሰው የተለያዩ 4-5 ኬዞች አሉበት አንዲት እናት ብቻዋን ሆና 4 በሽታ እየታመመች ልጇን ደግሞ በዚህ ህመም የተጠቃ ልጅ ይዛ በእንደዚህ አይነት የሚኖሩ ማህበረሰብ መኖሩን በራሱ ኮሚኒቲ ምን ያህል ያውቃል እሱ ያው እንደማንኛውም ሰው ያዘንበት ነው ከዛ ባለፈ ደግሞ እዝነት እንደ ተቋም የሚችለውን ለማድረግ እየሞከረ ይሄድበት ያለው ነገር ተስፋ የሚሰጥ ነው እኛም እንደ ተቋም ይሄንን ነገር ወደ ተሻለ ለመሄድ ቅድም የተነሱ ነገር ለማድረግ እንሞክራለን ይሄንን ነው እኔ መጨመር የምችለው ስላየናችሁ ደስ ብሎናል ከልብ በእናንተ በጣም ተደስተናል ሁኔታውም ያለው ሁኔታ እንደው አሳዛኝና እንደው አምሮ በላይ ሆነ ነገርም ቢሆን ግን የእናንተ ስራ ደግሞ በጣም የሚመሰገንና ሊደገፍ የሚገባ
ስራ ነውና እኛም እንደ ባንክ ያው ወንድሞቼ እንዳሉት የማህበራዊ አገልግሎት ወይ ደግሞ ድጋፎች ላይ በሰፊው እየተሰራበት ያለው ሁኔታ ነው ያለው። ምንችለውን ከጎናችሁ ለመቆምና እንደው በቀጣይነት ልንደግፋችሁ አብረናችሁ ለመሆን ነው ቃል እንገባለን። ቃላት የለኝም። እኔ ብዙ ባንኮች ያሉ ሀገራችን ላይ ፈርቀዳጁ ናቸዋል። ለእዝነት ከሚደረገው ድጋፍ በላይ አርአያ መሆናችሁ አሻራ ትልቅ አሻራ ይጥላል ብዬ ተስፋ አደርጋለሁኝ። በጣም ነው የማመሰግነው። በእኔም በድርጅቱም ስም ከልብ አመሰግናለሁኝ። የኢፍጣሩን ፕሮግራም በጣም በደስታ ነው የምንቀበለው። ኢንሻአላህ ጥሩ ጊዜ እናሳልፋለን ብዬ አስባለሁኝ። እና ያው እንዳያችሁት እንግዲህ የእዝነት ችግር አንድ ሁለት አይደለም፣ በጣም ሰፊ ነው። ከመኖሪያ ቤት ጀምሮ ከትራንስፖርት ጀምሮ ብዙ ነገሮች ነው ያሉበት እና የተጠቃሚ ቁጥር መብዛት ደግሞ የበለጠ ነገር አድርጎታል ችግሩን። እንደገና ደግሞ የሚወጡ ልጆች አለመሆናቸው አሁን ብዙ ጊዜ በጎ አድራጎት ድርጅት ላይ አስተምረው ምን ብለው የሆነ ነገር አድርገው ያስወጧቸዋል። የኛ ወዴትም አይወጡም፣ የእድሜ ልክ ጉዳተኛ ናቸው እና ድርጅታችን አዳሪ አይደለም። ስለዚህ አዳሪ መሆን አለበት ድርጅቱ። እንደዚህ አይነት 4 ልጆች ነው አሁን እኛ ጋር እናት የሌላቸው ልጆች። ይሄ ቁጥር እየጨመረ ከሄደ ለእዝነት በጣም ፈተና ነው የሚሆነው። ስለዚህ ይሄን ችግር ለመቅረፍ ሁላችንም እጅና ጓንት ሆነን ተሳስበን ስንሰራ ሁሉም ነገር ይፈታል ብዬ ተስፋ አደርጋለሁኝና የዛ ችግር ፈቺ ስለሆናችሁ ከልብ ነው የማመሰግነው። ስለ ኢፍጣሩም ስለተፈቀደልን እናመሰግናለን። እንግዲህ ቶፕ ማኔጅመንቱን ሌሎቹንም ጨምረን እዚሁ ሰብሰብ ብለን የምናፈጥርበት ጊዜ ይኖራል ብዬ አስባለሁ። ጀዛከላ በጣም ነው እናመሰግነው። አካል ጉዳተኛ ህፃናትን እና ወላጆችን በመርዳት የሚታወቀው እዝነት የአካል ጉዳተኞችና ህፃናትና ወላጆች መርጃ ነው። 3 ሚሊዮን ብር በዘቢባ የሚመራው ይህ ተቋም ትልልቅ ስራዎችን እየሰራ ነው። በተለይ ህፃናት፣ አቅመ ደካሞች፣ መናገር መራመድ የማይችሉ መስማት የማይችሉ ራሳቸውን መደገፍ የማይችሉ ህፃናትን በመደገፍ ትታወቃለች ዘቢባ። እንኳን ደስ አለሽ። የበለጠ ስራ የምትሰሪ ያድርግሽ። ሰላም አለይኩም፣ እንዴት ናችሁ? ጀማል፣ ሌላ፣ ሹክሪያ፣ ኑሪያ ስለመጣችሁ በጣም ደስ ብሎናል። እንግዲህ ያላችሁት አዋሽ ባንክ ነው። ባለፈው አብረን ቁጭ ብለን በሰማናቸው ታሪኮች ባየናቸው ነገሮች በጣም ልባችን ተነክቷል። ስለመጣችሁ በጣም ደስ ብሎናል። እናመሰግናለን። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. صمنا أياما
أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ፈጡማ እንግዲህ የዓመት በዓል መዋያ እንዲሁም ደግሞ አሁን ላለሽበት ተደራራቢ ጫና አዋሽ ባንክ የበዓል ስጦታ በማለት 100 ሺህ ብር የለገሰች መሆኑን አበስራለሁ። ብዙ ነገር እንከኛልና ጤናው ውስጥ ከምንም በላይ ልጆቻችንን አላህ ይጠብቅልን። ከመከደን አላህ ይጠብቅልን። አሜን። منا ومنكم عيد مبارك علينا وعليكم ሽኩሪያ እንግዲህ አሁን በገለጽኩት መሰረት ለኢድ አልፈጥር መዋያ እንዲሁም ደግሞ አሁን ላለብሽ ተደራራቢ የኢኮኖሚ ጫና ማቃለያ እንዲሆን አዋሽ ባንክ የ100 ሺህ ብር ስጦታ ያበረከተልሽ መሆኑን አበስራለሁ። አላህ ይስጥልን። አሜን። አላህ እድሜያችሁን ያርዝመው። ከእንደኛ አይነቱን አላህ ይጠብቃችሁ እና እናንተንም ደግሞ ምን እንደምላችሁ አላቅም። አላህ ባላችሁበት አላህ ይጠብቃችሁ። ረመዳናችሁን አላህ መቅቡል አላህ ያድርግላችሁ። ለቤተሰቦቻችሁም ለሁላችሁም ለሰው እንደዚህ ለኛ ለሚስኪኖች እንደምትረዱ እናንተም ደግሞ ቤተሰቦቻችሁን ምርቃታቸውን ደርሷችሁ የምትቆዩና ለልጆቻችሁ የምትተርፉ አላህ ያብቃችሁ። እኔ ዱዓ ማድረግ አልችልበትም። እኔ ምንም አልላችሁም። አላህ ለእኔ እንዳስደሰታችሁ አላህ ያስደስታችሁ። አዋሽ ባንክ የተቻለውን እርቶሻል። አንቺም ጠንክረሽ በርትተሽ ልጆችሽን ለፍሬ የምታበቂ የታመመውን ልጅ ተድኖ ለፍሬ የሚበቃ ኢንሻአላህ በርቺ ነው የምንልሽ። አላህ ካንቺ ጋር አዋሽ ባንክ ኢድ አልፈጥርን በዓል አስመልክቶ ከዛም ውጪ ደግሞ አሁን ላጋጠሙሽ ችግሮች በተወሰነ መንገድ ኑሮሽን ያቃላል በማለት 150 ሺህ ብር ስጦታ አድርጎልሻል። አንደሳለሽ ጀዛኩሙላህ ኸይረን። እኔ ወላሂ ላዚም መናገርም ራሱ ይከብደኛል። አልሐምዱሊላህ ረቢል ዓለሚን ሽኩር። አሁን ያለሁበት ጭንቀት በጣም ከባድ ነበረ። በእርግጥ አላህ ጀዛቸውን ይክፈላቸው። ዘይባ አስጀምራኛለች ኬሞን፣ ሁለተኛ ኬሞ ላይ ነኝ። ብዙ ጥረት አድርጌ ነበር ከዶክተሮቹ ጋር ያው ስለማልችል ሌላ መድኃኒት ይቀየርልኝ ብዬ ማለት ነው። ግን ያው እንደማይሆን ነው የነገሩን። ለምን ከአንድ ሁለቴ መድኃኒት ተቀይሯል። ያ ሰውነቴ ላይ ስላልሰራ ነው አሁን ወደ ሌላ ሰውነቴ ደግሞ የተሰራጨው እና ቢያንስ መድኃኒቴን ራሱ ለመቀጠል እችላለሁ ብዬ አስባለሁ ኢንሻአላህ። መድኃኒትን ብቻ አይደለም ኢንሻአላህ ከዚህ በሽታም ደግሞ አላህ Subhanahu Wa Ta'ala በረህመቱ በእናንተ ዱዓ እፈወሳለሁ ብዬ በሙሉ ተስፋ ነኝ ኢንሻአላህ። አልহামዱሊላህ እኔ ወላሂ አንድ ቀን ሀጀራንም አላህ Subhanahu Wa Ta'ala ሲሰጠኝ ይህም በሽታ ሲመጣ ተስፋ ቆርጬ አላቅም። አንገቴንም ደፍቼ አላቅም። ካንሰርም ይገለኛል ብዬ እንኳን ወላሂ አንድ ቀን አስቤም አላቅም። አልহামዱሊላህ ረቢል ዓለሚን ሽኩር አላህ Subhanahu Wa Ta'ala ስለወደደኝ እንጂ ወይ ወንጀለኛ ሆኜም አይደለም ወይ ከሰው የተለየ ሆኜ ወይ በዘር ያመጣሁት ነገር አይደለም። እኔም ሆነ ልጄ ለአላህ ምስጋና ይገባው። ትችያለሽ፣ ለሰው ልጅ መማሪያ ትሆኛለሽ ብሎን አላህ Subhanahu Wa Ta'ala ይሄንን ነገር የሰጠኝ። አላህን በጣም ነው የምወደው ማመሰግነው። አልহামዱሊላህ ረቢል ዓለሚን ሽኩር። እናንተም ኸይር ጀዛ አላህ ይክፈላችሁ። ባወጣችሁበት ሁሉ ነገር ምሉ አላህ ያድርግላችሁ። ከእንደዚህ አይነት ሙሲባ ከእንደዚህ አይነት በላ አላህ ፈላህ ነጃ ይበላችሁ። ዲን ዱንያችሁን በሙሉ አላህ ያሳምርላችሁ። በረሱል ሰለላሁ ዐለይሂ ወሰለም መንገድ በሳቸው ፈለክ በአስሩል ሙበሽሪን ከነሱ አላህ ያርጋችሁ በረህመቱ። ከበላ ሁሉ አላህ ፈላህ ነጃ ይበላችሁ። ያ ረብል ዓለሚን ያ ረቢ ጭንቀታችሁን በሙሉ አላህ ይፈርጃችሁ። በድል በኢማን በአፊያ
الله يزنجناችሁ برحمته يا ارحم الراحمين اللهم مجيب المضطرين برحمته يا ربي اللهم استجب دعائي برحمته يا ارحم الراحمين سبحان ربك العظيم وبحمدك استغفرك اللهم واتوب اليك ለመላው የኢትዮጵያ ህዝብ ለዓለም ህዝብ በሙሉ እንኳን አደረሳችሁ ላለው በጣም ነው ማመሰግነው ሰላም አለይኩም تقبل الله منا ومنكم عيد مبارك አዋሽ ባንክ የኢድ አልፈጥር በዓልን በማስመልከት እንዲሁም ደግሞ አሁን እንዳልኩሽ ያለሽበትን የኑሮ ጫና ታሳቢ በማድረግ የ150 ሺህ ብር ስጦታ አበርክቶልሻል። እንግዲህ እሺ አጅራችሁን አላህ ይክፈላችሁ። እኔ እነን ብር እኔ በእጄ ይዤ አላውቅም። አላህ ለእናንተ ደግሞ ማንም ያላየው ሪስክ ማንም ያላገኘው ሪስክ ለእናንተ አላህ ይክፈትላችሁ። ዱንያ ማሄራችሁ ያሳምርላችሁ። የዱንያ ማሄራ ጭንቀታችሁ አላህ ያንሳላችሁ። እኔ ስላዳመጣችሁ ስለሰጣችሁ ሳይን ቁጭ ብላችሁ ስላዳመጣችሁ ወላሂ እስከ ዛሬ ጭንቀቴ ቀለለኝ። ብዙም አላወራሁትም እኔ ማውራትም አልችልም። የካወጣሁት ያላወጣሁት ይበልጣል ግን ቀሎኛል። አላህ የከበዳችሁን ነገር ሁሉ አላህ ያቀለላችሁ። በዙሪያችሁ ያለ ነገር ሁሉ ጤና ይስጥላችሁ። ሁሉ ነገር ያማረ ያርግላችሁ። ዱንያ ማሄራችሁ ከቀናት መሃል ልዩን መርጦ ውሎን የሚያሳምር አብሽሪ በርቺ። እንግዲህ አዋሽ ባንክ ይሄንን ነገር አግዟል። አዋሽ ባንክ ክላስ ሌሎችም እኛም ይሄንን ድጋፍ በቀጣይነት እናደርጋለን የሚል እምነት አለ። አላህ ካለ አንቺ ደግሞ ተስፋ ሳትቆርጪ ልጆችሽንም የታመመውንም አንቺንም ጤና እየጠበቅሽ ጠንክረሽ መሄድ አለብሽ። ገልጻለሁ ለጀማል አልይ በአጠቃላይ አሁን ካለህበትም እንዲሁም ደግሞ ለኢድ አፍጠር ይሆናል በማለት 200 ሺህ የኢትዮጵያ ብር አዋሽ ባንክ ለግሷል። 200 ሺህ ብር ለግሷል። አመሰግናለሁ። እሺ አመሰግናለሁ። አላህ ይስጥልኝ። በጣም አመሰግናለሁ። አላህ ይስጣችሁ፣ በረካ ሆኖ አላህ ይስጣችሁ። አላህ ተጎናችሁ ይቆም። አላህ ያስደስታችሁ። ይሄ ትልቅ ደስታ ነው። ተጎኑ እንቆማለን ብላችሁ አስባችሁ ጠርታችሁ በዚህ እኔ ማስተናገዳችሁ ትልቅ ነገር ነው። እኔ ውስጤ ደምቷል። ከባድ ነገር ነው እኔ ጋር ያለው። ይሄ የሱ ችግር የኔ ችግር ነው ብላችሁ ተጎኔ በመቆማችሁ እጅግ በጣም ደስ ብሎኛል። አላህ ተጎናችሁ ይቆም። አላህ ያስደስታችሁ። እንደዚህ ያለ ሰባራ አላህ ያዝላችሁ። በዘመድ አዝማሪያችሁ አይምጣችሁ። የኛ ውስጣችን ተሰብሮ ነው የምንኖረው። የኛን አያጋጥማችሁ። ዘር ማንዘራችሁን አላህ ይጠብቀው። አላህ ያቆያችሁ። አላህ ይስጥልኝ። አቶ ጀማል እንግዲህ የደረሰብን ነገር ከባድ መሆኑን ያው ባየነው ሁሉንም ባረግነው ካንተ ጋር ባረግነው ሁሉ አይተናል። ይህ ፈተና ያልፋል። ጠንክረህ በርትተህ ከዚህ ችግር ውስጥ መውጣት ይቻላል። እኛም እንደ ባንክ ከጎንህ በቀጣይነት የምናገዝበት ሁኔታ ኢንሻአላህ ከተፈጠረ እናግዝሃለን። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا በዚህ ረመዳን ብዙ ነገሮችን ማከናወን ችሏል። ከመጀመሪያው ከረመዳን ጅማሮ አካባቢ በተለያዩ የሀገራችን ክፍል አቅመ ደካማ የሆኑ ሰዎችን የረመዳን አስቤዛ እና የአይነት ድጋፍ ማድረግ ችለናል። ከዛ ባለፈ ደግሞ 5 ኤንጂኦዎች ጋር የኢፍጣር መርሃ ግብር ማከናወን ችለናል። ከዚህ ውስጥ አንዱ እዝነት የአካል ጉዳተኛ በጎ አድራጎት ድርጅት ጋር ማድረግ ችለናል ማለት ነው። ከዛ ባለፈ ደግሞ የተለያዩ ክልሎች ላይ የኢፍጣር መርሃ ግብሮችን ከደንበኞች ከተለያዩ መንግስት ተቋማት ከተለያዩ መጅሊስ አካላትና የማህበረሰብ ክፍል ጋር ማዕድ ተጋርተን ስለ ባንካችን ስለ አገልግሎታችን የተመካከርንበት ሁኔታዎች ነበሩ። ከዛ ባለፈ ደግሞ ታላቅ ግራንድ ኢፍጣር አዲስ አበባ ላይ በማድረግ ብዙ ተቋማትን እዝነትን ጨምሮ ያገዝንበት ሁኔታዎች ነበሩ። ከዛ ውጪ ደግሞ የአዋሽ ክላስ እጆች በሚል በተከታታይ እንደ ዛሬ አይነት መርሃ ግብር ሲሄድ
መቆየቱ ይታወቃል። ከዛ በመቀጠል ዛሬ ኢድን ምክንያት በማድረግ በእዝነት ተገኝተን ብዙ ልብ የሚነካ አሳዛኝ ታሪኮችን መስማት ችለናል። ለነዛ ሰዎች ደግሞ ለተደራራቢ ሕክምናዎቻቸው ቤት ውስጥ ላላቸው ልጆች እና ለግል ለእናቶች ሕክምና ሊሆን የሚችልና እንዲሁም ደግሞ ኢድን በተወሰነ መንገድ የሚውሉበትን ቅድም እንዳየነው ማድረግ ችለናል። ስለዚህ ከዚህ በመቀጠል እኔ ማንሳት የሚፈልገው አንደኛ የአዋሽ ደንበኞቻችን ይሄንን ነገር እንድናደርግ ያስቻላችሁን እናንተ ስለሆናችሁ እናንተን ማመስገን እፈልጋለሁ። ከዛ ባለፈ ደግሞ ኢድ እንደመሆኑ መጠን ለሁሉም ደንበኞቻችን ኢድ ሙባረክ ማለት እፈልጋለሁ። እንኳን አደረሳችሁ። ከዛ በመቀጠል ባንኮቻችን ላይ የሚገኙ ስታፎች ለነዚህ ነገር እንድንበቃ ካደረጉን ነገሮች አንደኛው ስቴክሆልደሮቻችን ስታፎቻችን ስለሆኑ ሁሉም ስታፎቻችን እንኳን ለዚህ ኢድ በሰላም አደረሳችሁ ማለት እፈልጋለሁ። መላ ሀገራችን ውስጥ የሚገኙ ሙስሊም ማህበረሰብ ኢድ ሙባረክ ማለት እፈልጋለሁ። ይሄንን ነው እኔ